ጌታ አምላካችንን እናመሰግናለን። በዚህ ማለዳ የምንካፈለው ቃል ብዙ ጊዜ የምታውቁት ቃል ነው። ዮሐንስ ወንጌል ምዕራፍ 3 ነው። አነባዋለሁ ከ1 እስከ 21 እና ከዛ ወደሚቀጥለው ትምህርት ክፍላችን እንገባለን ማለት ነው። በጌታ ስም አነባዋለሁ። እንዲህ ይላል። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ደግሞ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይቻላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቅ አለው። ቁጥር 8 ላይ ነፋስም ወደሚነፍሰው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንደሄደ አታውቅምና ከመንፈስ የተወለደ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ምስክርነታችንን አትቀበሉም። ስለ ምድራዊ ነገር በነገርኳችሁ ጊዜ ካላመናችሁ ስለ መንፈሳዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖር የሰው ልጅ ነው። ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለምን ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲያምን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱም ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል ይላል። የዛሬው የመልእክት ክፍሌ ወይም ደግሞ የማካፍላችሁ ርዕሱ የሌሊቱ ተማሪ የሚል ነው። የሌሊቱ ተማሪ። ብዙ ሰዎች እንደ መግቢያ ልንገራችሁና ብዙ ሰዎች ወደ ኢየሱስ ክርስቶስ መጥተዋል። ብዙ ሰዎች የጌታን ፊት ፈልገዋል። ብዙ ሰዎች ከኢየሱስ ተምረዋል። የኒቆዲሞስን ለየት የሚያደርገው ግን በሌሊት መጥቶ ነው። በሌሊት ኢየሱስ ክርስቶስ ጋር መጥቶ የተማረ ሰው ነው። ቁጥር 1 ላይ እንዲህ ይላል፣ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። እግዚአብሔር ይመስገን። መቼም ሌሊቱን ሙሉ ስትተጉ ያደራችሁ፣ ሌሊቱን ሙሉ ከጌታ ስትማሩ ያደራችሁ ጌታ ይባርካችሁ። ኢየሱስ ክርስቶስ ወገኖቼ በቀን ብቻ አይደለም፣ እንዲህ በወጋገን ብቻ ሳይሆን በሌሊትም ከኢየሱስ የሚማሩ ሰዎች አሉ። አንዳንዴ ሌሊት ሌላም ትርጉም አለው። ይሄ ማለት ፊዚካል የምናየው ማለት ይሄ ውጫዊ የምናየው ሌሊት ብቻ ሳይሆን አንዳንዴ ነገር ሲጨላልምብን፣ በህይወታችን ላይ ሲጨላልምብን፣ ሲመሽብን በዛም ጊዜ ትምህርት አለ። ኢየሱስ ክርስቶስ በውሃ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ ይላል። በእሳት ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝ ይላል። ምክንያቱም እግዚአብሔር ሁል ጊዜ ከኛ ጋር ነው። ግን በመከራ በችግር በውጣ ውረድ አናልፍም ማለት አይደለም። እና ያም አንዳንዴ ለኛ ሌሊት ነው። ለሌሎቹ የሚዘምሩበት ሃሌሉያ የሚሉበት፣ እኛ ደግሞ ያዘነ ቢኖር ይጸልይ ስለሚል አንዳንዴ ለኛ በህይወታችን ላይ ነገር ጭልምልም የሚልብን ሌሊቶች አሉ። ግን በዛም ሰዓት ኢየሱስ ያስተምረናል። እና ኒቆዲሞስ በሌሊት ሰዓት ነው ኢየሱስ ጋር ቀርቦ የተማረውና
ይሄን ሊትራሊ ብንወስደው ሊትራሊ ነው መጥቶ በሌሊት ከኢየሱስ የተማረው። ምክንያቱም በሌሊት የመጣበት ምክንያት አለ። ምክንያቱም ፈሪሳዊ ስለሆነ አንድ ፈሪሳዊ በቀን ሄዶ ኢየሱስ ጋር ሊማር ወይም ሊያናገር ቢል በህብረተሰቡ ዘንድ በተለይም በሱ ቢጤዎቹ በፈሪሳውያኖች ይወገዛል እና በሌሊት መምጣቱ ለዛም ነው። ኤኒዌይ ግን እስቲ የዛሬ የምንካፈለውን ፖይንቶቹን ልንገራችሁ። አንደኛ ኒቆዲሞስ ማን ነው? እስቲ እንመለከተዋለን። ይሄ ኒቆዲሞስ የተባለውን ትንሽ ካራክተሩን ባክግራውንዱን እንመለከታለን። ሁለተኛ የኒቆዲሞስ ወደ ኢየሱስ ክርስቶስ እንዴት እንደቀረበ። ብዙ ሰዎች ወደ ጌታ ይቀርባሉ። አንዳንዶቹ በተንኮል ይመጣሉ ከንግግሩ ሊያጠምዱት፣ አንዳንዶቹ ለፈውስ ይመጣሉ፣ አንዳንዶቹ ኢየሱስ ክርስቶስ የሚናገረው ነገር አስደንቋቸው፣ ተአምራቶቹ አስደንቋቸው፣ ብዙ አቀራረባል። አንዳንዱ ሊያጋፋው ይመጣል፣ አንዳንዱ ደግሞ ጨርቁን ብቻ ከዳሰስኩ እፈወሳለሁ ብሎ በእምነት ይመጣል። ብቻ ሰው ሁሉ የራሱ አቲቲዩድ አለው፣ የራሱ ሞቲቭ አለው። ሰው ሁሉ ወደ ኢየሱስ የሚቀርብበት የተለያየ ሪዝን አለው። የኒቆዲሞስ እንዴት ነው የቀረበው? እሱን እናያለን። ሌላው ኢየሱስ ክርስቶስ ኒቆዲሞስን እንዴት ቻሌንጅ እንዳደረገው፣ ሊቋቋመው የማይችል ንግግር እንደተናገረው እናያለን። ከዛ ኒቆዲሞስ ደግሞ እንዴት ግራ እንደተጋባ እናያለን። እንዴት በኢየሱስ ንግግር ኮንፊውዝድ እንደሆነ ኒቆዲሞስን እናያለን። ከዛ እንዴት ኢየሱስ ክርስቶስ መቼም ግራ አጋብቶ እንደ ሰይጣን እንደ ሌሎች አይተው ጌታ ኢየሱስ ግራ ለገባው ቀናውን መንገድ ያስተምራል። ቀናውን መንገድ እስከሚገባን በብዙ መረዳት ነው ወንጌል ወደኛ ይመጣና ግራ እንደገባን ግራ ተጋብተን ኢየሱስ ጋር ቀርበን አንሄድም። ኢየሱስ ክርስቶስ ለኒቆዲሞስ ክሊሪፋይ ሲያደርግለት ግራ የገባውን ነገር ግልጽ አድርጎ ሲያስረዳው እናያለን። ከዛ ኢየሱስ የመጣበትን ዓላማ ሲነግር እናያለን። ከዛ ስለ ፍርድ ሲናገር ኢየሱስ እናያለን። በዚህ ማለዳ እነዚህን ነው የምናየው ማለት ነው። በመጀመሪያ ኒቆዲሞስ እስቲ ባክግራውንዱን እንየው። ማለት ምን አይነት ሰው ነው ኒቆዲሞስ? ወደ ኢየሱስ የመጣ በሌሊት ከኢየሱስ ሊማር የመጣ ይሄ የሌሊት ስቱደንት ወይም ደግሞ ናይት ክላስ የሚወስድ እንበለው ወይም የምሽት ትምህርት ከኢየሱስ የሚማር አንዳንድ ጊዜ በአገር ቤትም ይሁን እዚህም አንዳንድ ሰዎች በቀን የሚማሩ አሉ፣ በናይት ደግሞ የሚማሩ አሉ። የኒቆዲሞስ ግን ሌሊት ሲባል እንግዲህ አስቡት ከሚድናይት በኋላ ያለ ነው እና ኒቆዲሞስ በሌሊት ነው ኢየሱስ ክርስቶስ ጋር መጥቶ የተማረው። እና ማን ነው ኒቆዲሞስ? እስቲ እንየው። የውሳኔ ሰው ነው ይሄ ሰውና በሌሊት መምጣቱ ራሱ he was a man of decision ማለት የውሳኔ ሰው ስለሆነ ነው። እንደ ሌሎቹ ፈሪሳውያን ተደንቆበት በትምህርቱ ተገርሞ ወይም በአሽሙር ተናግሮ አልሄደም። ኢየሱስ ጋር ግን ሲመጣ በዲሲሽን ነው የመጣውና እስቲ ካራክተሩን እናየዋለን። ቁጥር 1 ላይ እንዲህ ይላል፣ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። እርሱም በሌሊት ወደ ኢየሱስ መጥቶ ይላል። ወገኖቼ እንዴት ነው ወደ ኢየሱስ የቀረብ ነው? እንዴት ነው ወደ ኢየሱስ የመጣ ነው? እንዴት ነው ከዚህ በፊት ወደ ጌታ ኢየሱስ ክርስቶስ ቀርበን የዳን ነው? እንዴት ነው ወቅቱና ሰዓቱ ምን ይመስል ነበር? ለኒቆዲሞስ ግን ወደ ኢየሱስ የቀረበበት ሌሊት ነው። የእግዚአብሔር ልጅ ኢየሱስ ኒቆዲሞስን ያስተማረው በሌሊት ላይ ነው። የሚገርማችሁ ብዙ ሰዎችን በቀን አስተምሯል፣ ብዙ ሰዎችን በምሽት አስተምሯል። ኢየሱስ ግን ለኒቆዲሞስ የሚገርማችሁ አንድም ሰው ይምጣ ሽም ሰው ይምጣ ኢየሱስ ክርስቶስ ግን ወደሱ ለቀረቡት ሳያስተምራቸው የሚገባቸውን ሳይናገራቸው የሚያስፈልጋቸውን ሳይሰጣቸው አይሄድም። የሰማራይቷን ሴት ባለፈው ሳምንት አይተናል። በቀትር ነው። አሁን የሷ ትምህርት ደግሞ በቀትር ነው፣ በውሃ ዳር። የኒቆዲሞስ ግን የሌሊት ነው። ለየት ይላል ማለት ነው። he was a religious man። ኒቆዲሞስ ማለት ሃይማኖተኛ ሰው ነው። አንደኛ ከፈሪሳውያን ወገን ይላል። ስለዚህ ፈሪሳውያኖች ማለት በጣም አክራሪ የሙሴን ሕግ የሚጠብቁ የሙሴን ሕግ ብቻ አይደለም በሙሴ ሕግ ላይ ሌላ ሕግ ጨምረው የራሳቸውን
ነገርን አጥብቀው አክረው ኢየሱስ በመጣበት ወቅት ሰውን ስለሚበላው ስለሚጠጣው ሳይታጠበላ ሳይታጠብጠጥ ብዙ ነገሮችን በቃ የወጪቱን ውጪ የሚያጠሩ ወገኖች ናቸው። ውስጣቸው ንጥቂያና ስስት ቢኖርም ኢየሱስ ቢያውቅባቸው ግን በጣም ሪሊጂየስ ናቸው፣ ሃይማኖተኞች ሰዎች ናቸው። ዛሬም በዘመናችን ብዙ ሃይማኖተኞች ሰዎች አሉ። አሁን ለምሳሌ የቡዲስት እምነት ብንመለከት ሃይማኖት ነው። የኢንዱይዝም፣ የእስልምና፣ ሽቶይዝም የሚባል ወይ ክርስትናም ራሱን የቻለ ሃይማኖት ነው። ባይዘዌ ክርስትና ዳግም ከመወለድ ጋር ካልሆነ ወገኖች ሃይማኖት ነው። ምንም በቃ ደግሞ ክርስቲያን የሚል ስም የሰጠን አህዛቦች ናቸው እንጂ ኢየሱስ የሰጠን ስም አይደለም። በአንጾኪያ ላሉ ክርስቲያኖች የተሰጠ ስም ነው። ስለዚህ ክርስትና ራሱ ሃይማኖት ነው። ክርስትና ጄኒውን ሆነን ጌታን ስንከተል ብቻ ነው ለኛ ህይወት የሚሆንልን እንጂ በስመ ክርስቲያን ትራዲሽናሊ ክርስቶስን ተከትለናል አምነናል የሚሉ የክርስቲያን ሃይማኖቶች አሉ። ብዙ አይነት ዲኖሚኔሽን። እውነተኛ ክርስቲያን ግን ዳግም ተወልዶ ህይወት ያገኘ ብቻ ነው። ስለዚህ ለዛ ሰው ክርስትና ሃይማኖቱ ሳይሆን ህይወት ነው። ጌታ ኢየሱስ እኔ የመጣሁት ህይወት እንዲሆንላችሁ እንዲበዛላችሁ እንጂ ሃይማኖትን ኢየሱስ ክርስቶስ ኢንስቲትዩት ሊያደርግ ወይም ኦርጋናይዜሽን የተለያዩ ድርጅቶችን ኢየሱስ ሊመሰርት አልመጣም። የገሃነም ደጆች የማይችሏትን ቤተክርስቲያን ወይም የሱን አካል ኢየሱስ ክርስቶስ ይሄንን ህይወት ሰጥቶ በዛ ህይወት የሚመላለሱ ደቀ መዝሙሮችን ሊያፈራ እንጂ ኢየሱስ የመጣው። ስለዚህ he was a religious man፣ ያው የአይሁድ እምነት ተከታይ ነው። ይህ ብቻ አይደለም፣ he kept the law፣ ህግን የሚጠብቅ ሰው ነው። ህግን በደንብ አድርጎ ደግሞ he was a teacher። ምን ይላል? አንተ የእስራኤል መምህር ሆነ ሳለ ይህንን አታውቅምን አለው ኢየሱስ። ህግ አስተማሪ ነው፣ ራሱ መምህር ነው። ኒቆዲሞስ መጽሐፍ ቅዱስን ሞሳይክ ሎን ጠንቅቆ የሚያውቅ አስተማሪ ነው። ኢየሱስ ክርስቶስ አንተ የህግ አስተማሪ ሆነ እንዴት አታውቅም ያለው ሰው ነው። ይህ ብቻ አይደለም፣ ይሄ ኒቆዲሞስ ኢየሱስ ራሱ እንኳን ምን ብሏል? አንድ ወቅት በማቴዎስ 5:20 ላይ እውነት እላችኋለሁ ጽድቃችሁ ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም ብሏል። የፈሪሳውያን ጽድቅ ምን አይነት እንደሆነ ኢየሱስ ስትሮንግ እንደሆነ ምንም ቢሆን በራሳቸው ጽድቅ የቆሙ ይሁን እንጂ ነገር ግን አክራሪ ሃይማኖተኞች ስለሆኑ የናንተ ጽድቅ ከነሱ መብለጥ አለበት ብሏል ኢየሱስ። ስለዚህ ኒቆዲሞስ እምነቱ ምን ያህል ሪሊጂኑ ስትሮንግ እንደሆነ ኢየሱስ ክርስቶስ ያውቅ። ስለዚህ ጥሩ ሃይማኖተኛ ነው ማለት እንችላለን። he was a ruler። ይሄ ሰው የአይሁድ አለቃ ነበር ይላል እዚሁ ላይ። ከፈሪሳውያን ወገን የአይሁድ አለቃ የሆነ ይላል። አለቃ ነው፣ ዝም ብሎ ተራ ሰው አይደለም። ስለዚህ ኒቆዲሞስ በአይሁዶች ዘንድ የሚታወቀው ባለቅነቱ ነው። ስለዚህ ስልጣን ያለው ሰው ነው ማለት ነው። ይህ ብቻ አይደለም። አንዳንድ የአይሁድ ትራዲሽን እንደሚሉት ከሆነ ባይብል ላይ አታገኙትም። የአይሁድ ትራዲሽን ግን ምን ይላሉ? ኒቆዲሞስ ኢየሩሳሌም ውስጥ ካሉ 3 ሀብታሞች ውስጥ አንዱ ነበር ይባላል። ይሄ ምንም ባይብል ኤቪደንስ የለንም፣ ግን በአይሁድ ታሪክ ውስጥ ግን ይሄ አለ እና ከ3 ሀብታሞች መካከል ዛሬ ሚሊዮነርስ እንደሚባሉ ከነሱ አንዱ ነበር ይባላል እና ኒቆዲሞስ ሀብታምም ሰው እንደነበረ የአይሁድ ታሪክ ይነግረናል። ሌላው ኒቆዲሞስ he was a respectable man ማለት በህብረተሰብ ዘንድ የከበረ ሰው ነው። አንቱ የሚባል ሰው ነው። ጥሩ ፖዚሽን ብቻ ያለው ሳይሆን ሪስፔክቴብል ማለት አንዳንዴ በስልጣን ላይ ሆነው የማይከበሩም ሰዎች አሉ። ከሚያደርጉት ብልግናና ከሚያደርጉት ሙስና የተነሳ ተቀባይነታቸው እስከዚህም የለም። ግን ኒቆዲሞስ በስልጣንም ላይ ቢሆን በህብረተሰብ እንደው በመንገድ እንኳን ሲያልፍ ሰዎች የሚያከብሩት እጅ የሚጠቋቆሙበት ሰው ነው ኒቆዲሞስ። ሌላው he was a real man። ሪል ያደረገው ምንድነው? እውነተኛ ሰው ነው። ብዙ ፈሪሳውያን ወደ ኢየሱስ ክርስቶስ መጥተዋል። ክሪቲሳይዝ ሊያደርጉ ነው፣ ሊተቹ ነው፣ ኢየሱስ ላይ ባሽሙር ሊናገሩ፣ በንግግሩ ሊያጠምዱት፣ ሊያምኑ አይደለም። ይሄ ኒቆዲሞስ ጋር ኢየሱስ ጋር የመጣው ሪል ነው፣ እውነትን ፈላጊ ነው።
እውነትን ከመፈለግ አንጻር የመጣ ሰው ነው። ኒቆዲሞስ ባጭሩ እንደዛ አይነት ሰው ነው። ኦኬ ኒቆዲሞስ እንዴት ነው ኢየሱስ ጋር የቀረበው? ወገኖቼ መቼም ኢየሱስ ክርስቶስ ጋር አንዳንድ ሰዎች ተራ ሰው መስሏቸው እንደ አስተሳሰባቸው የሚቀርቡት አሉ። አንዳንዶቹ ታምራቱን አይተው ተደንቀው የሚቀርቡት አሉ። አንዳንዶቹ በእውነት የእግዚአብሔር ልጅ ብለው የሚቀርቡት አሉ። አንዳንዶቹ ከምንም ሳይቆጥሩት ምንም ሳይመስላቸው እንደ ተራ ሰው የሚቀርቡት አሉ። አንዳንዶቹ እየተሳደቡ ይደነቃሉ ይላልና ወንድሞቹስ እናቱስ እህቶቹስ በእኛ መሃል ያለው ይህን ጥበብ ኬት አገኘው እያሉ እየተደነቁበት፣ በሌላ በኩል ደግሞ እሱን የሚቃወሙት ነበሩ። እያንዳንዳችን መቼም ወደ ኢየሱስ ስንቀርብ እግዚአብሔር ነው ልባችንን የሚያውቀው፣ ሞቲቫችንን ያውቃል። መቼም አንዳንዶቻችን ምናልባት ላንሳደብ ላንቆጣ በኢየሱስ ላይ ላናጉረመርም፣ ግን የምንቀርብበትን ሞቲቭ ጌታ ያውቀዋል። አንዳንዶቻችን የሆነ ነገር ከጌታ ተቀብለን ለመሮጥ ሊሆን ይችላል። እንደነዛ 10 ለምጻሞች አንዴ ከተፈወሱ በኋላ 9 ሮጡ፣ አንዱ ብቻ ነው። አንዳንዶቻችን እንዲሁ ብቻ ኢየሱስ ታምራት ይሰራል ሲባል ሰምተን የቀረብን ልንሆን እንችላለን። አንዳንዶቻችን የጌታ ፍቅር ገብቶን የምንከተለዋለን። ብዙ ብቻ የምንቀርብበት ሞቲቭ አለ። ኒቆዲሞስ ጌታን የቀረበበት 3 ነገር እናያለን። አንደኛ በአክብሮትም እንደዚህ ይላል ቁጥር 2 ላይ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለ። ማለት he addressed Jesus with respect። በቃ አንተ እኮ አለው መምህር ነህ አለው። ታውቃላችሁ መምህር ሆይ ማለት አንድ የአይሁድ አለቃ የሆነ አንድ ፈሪሳዊ የሆነ አንድ የእስራኤል መምህር የሆነ ያውም የሕግ መምህር ኢየሱስም መጥቶ መምህር ማለት እኮ I am your student እያለው ካንተ ልማር መጣው፣ ያንተ ተማሪ ነኝ፣ አንተ ከኔ ትበልጣለህ፣ አንተ እኮ ትሻላለህ፣ አንተ እኮ እኛ ፈሪሳውያን አወቅን ከምንለው በላይ አዋቂ ነህ። ስለዚህ መምህር ሲል አንድ ሰው ራሱን ተማሪ እንደሆነ እየቆጠረ ነው። ስለዚህ ይሄ በአይሁዶች ዘንድ ትልቅ ሪስፔክት ነው። ረቡኒ ማለት እኮ ትልቅ በእስራኤሎች ዘንድ በተለይ ለፈሪሳውያን እነሱ በሙሴ ወንበር ላይ ተኮፍሰው የተቀመጡት ምንድነው? እኛ መምህር ነን ብለው ነው። አለቆች ነን ብለው ነው። እኛ የሃይማኖት መሪዎች ነን፣ እኛ ሊቅና አዋቂ ነን ብለው ነው። ኒቆዲሞስ ግን እንዲህ ብሎ አልመጣም። አንተ ነህ ሊቁ፣ አንተ ነህ አዋቂው፣ አንተ ነህ መምህሩ፣ እኔ ግን ያንተ ተማሪ ነኝ፣ ልማር መጣው በዚህ በሌሊት ብሎ ነው። ይሄ ሪስፔክት ማድረግ ነው ወገኖቼ። ብዙ ፈሪሳውያን ጋር ኢየሱስ ይሄንን አክብሮት አላየም። እንዲያውም አንተ ሰማርያዊ ነህ፣ አንተ በቢኤል ዘቡል አለቃ፣ አንተ አጋንንትን የምታስወጣ ነህ እያሉ ኢየሱስ ላይ ፈሪሳውያን የሚሳደቡ የሚያሽሟጥጡት ኢየሱስን ሪስፔክት ያላደረጉ ሰዎች ቢኖሩ ፈሪሳውያን ናቸው። ኒቆዲሞስ ግን እንደዛ አይነት ሰው አይደለምና ኢየሱስ ጋር በአክብሮት ነው የመጣው። ሌላው ኢየሱስ ጋር የቀረበበት he addressed Jesus with a realization ማለት በመረዳት በመገንዘብ ነው። ኢየሱስ ክርስቶስ ማን እንደሆነ ተረድቷል። እንደዚህ ይላል ከእግዚአብሔር ዘንድ እንደመጣ እናውቃለናል። እነዚህ እኮ አንተ ከየት እንደመጣ አናውቅም የሚሉት እኮ ናቸው ፈሪሳውያን። አንተ በኃጢአት ተጸንሰ በኃጢአት የተወለድክ ያመንዝራ ልጅ ይሉታል አንዳንዴ ኢየሱስ ክርስቶስን። ለምን? ማርያም እንዴት እንደወለደች ሁሉ ስለማይገባቸው። ስለዚህ ኒቆዲሞስ ግን ምን ይለዋል? አንተ በእርግጥ ከእግዚአብሔር እንደመጣ እናውቃለን። ከፈሪሳውያን መሃል እንደዚህ ማለት ወገኖች አስደናቂ ነገር ነው። ተገንዝቦታል። ኢየሱስ ማን እንደሆነ ሪያላይዝ አድርጓል። ወገኖች ኢየሱስን በመረዳት መቅረብ በጣም የተለየ ነገር ነው። ሰዎች እኮ ሳይገቧቸው ኢየሱስን የሚያጋፉ ብዙዎች አሉ። እንደው ኢየሱስ ላይ እንኳን ትችት ባይኖራቸው ሳይገባቸው ኢየሱስ ማን እንደሆነ ሳይገባቸው እያጋፉ የሚሄዱ አሉ። ይሄ ግን ተረድቷል። አንተ በእርግጥ ከእግዚአብሔር ዘንድ እንደመጣ እናውቃለን ያለው። አውቃለሁ ብቻ አይደለም። ለምን? ሕግን ያውቃሉ።
ነቢያትን ያውቃሉ፣ መጽሐፍትን ይመረምራሉ። ኢየሱስን አልተቀበሉትም፣ ሪጀክት ያደርጉት እንጂ ኢየሱስ ግን በእርግጥ ከእግዚአብሔር እንደመጣ መሲህ እንደሆነ ከማንም የበለጠ ሚራክል ኢቭን ከነሙሴ ሁሉ የበለጠ ተአምራትን ሰርቶ አሳይቷል። ሙታንን አስነስቷል፣ አይን አብርቷል። ኢየሱስ ለምጻምን ፈውሷል። ኢየሱስ አስተምሮቱ ብቻ ትምህርቱ ብቻ ማራኪ ነበረ። ብዙዎች አፍ ከፍተው እስከ ሌሊቱ ቀኑን ሁሉ በመድረ በዳ ቁጭ ብለው 3 ቀን ሁሉ የሚማሩት ነው። ለምንድነው? ኢየሱስ ላይ ያለ ጥበብ ልዩ ነበር። ስለዚህ እናውቃለን አለው። ኢየሱስ ክርስቶስን በመረዳት በመገንዘብ ነው የቀረበው። ሌላው ኢየሱስ ክርስቶስን እንደማንም ሰው በሪዝን ነው በምክንያት ነው የቀረበው። ምንድነው ምክንያቱ? እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና። አያችሁ፣ ታምራትህ ራሱ አስደንቆኝ ነው የመጣሁት እያለው። ምክንያቱም እነዛ እንደሱ ፈሪሳውያን የሆኑት አንተ በአጋንንት አለቃ ነው ምንድነው የምታስወጣው? አጋንንት አሉ። በእግዚአብሔር መንፈስ ሆነ አይደለም ነው የሚሉት። እሱ ግን ኒቆዲሞስ ግን ምንድነው የሚለው? እግዚአብሔር ከሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና። በእርግጥ እግዚአብሔር ካንተ ጋር ነው እያለው፣ አንተ የእግዚአብሔር ሰው ነህ እያለው ነው ኢየሱስን። አንተ የተቀባ መሲህ ነህ እያለው ነው። በእርግጥ ይሄ ሚራክልን ማንም ሰው እግዚአብሔር ከሱ ጋር ካልሆነ አያደርግም። እኔ አንተን ምረዳ እንዲህ ነው እያለው። ይሄ ኢየሱስን ኦነር ማድረግ ነው። ታውቃላችሁ፣ ኒቆዲሞስ ኢየሱስ ጋር አቀራረቡ ሃምብል ሆኖ ነው። ቲቸብል ስፒሪት ይዞ ነው። እንደ ሌሎቹ አዋቂ ነኝ ወይም ኢየሱስን ለመከራከር በንግግሩ ለማጥመድ ሳይሆን የሚመጣው ኢየሱስ ጋር ለመማር ነው። ቲቸብል ስፒሪት ይዞ ነው። ወገኖቼ የመማር መንፈስ ይስጠን። ሌላው ደግሞ ሪያላይዝ አድርጎ ነው፣ ተገንዝቦ ነው። ወገኖቼ የሰው ልጅ ማን ይሉታል አለ ጌታ ኢየሱስ። አንዳንዱ ኤርሚያስ፣ አንዳንዱ ዮሐንስ፣ አንዳንዱ ከነቢያት አንዱ አለ። እናንተስ ማን ትሉኛላችሁ አለ ኢየሱስ። አንተ ያው የእግዚአብሔር ልጅ ነህ አለ ጴጥሮስ። አዎ ስጋና ደም አልገለጠልህም አለው። ስለዚህ ወገኖቼ በመረዳት ኢየሱስ ጋር እንቅረብ። የምናናግረው፣ የምንቀርበው፣ የምንጮኸው፣ የምንጸልየው ኢየሱስ ኢየሱስ የምንለው እንደ ማንም እንደ ባልንጀራ ልዩ 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 እንደሆነ ማወቅ አለብን። ኢየሱስ ከሁሉ በላይ ልዩ ነው። ይሄን የተረዳ ሰው ነው ኒቆዲሞስ። ስለዚህ ለኢየሱስ ልዩ ስፍራ ሰጥቶታል በልቡ። ይህ ብቻ አይደለም፣ ተአምራቱን ማስገርሞታል። ስለዚህ ተአምራትም እንኳን እያዩ ያልቀረቡት ብዙዎች አሉ። የሚገርመው የኢየሱስን ቻሌንጅ እናያለን። እንግዲህ ኢየሱስ ክርስቶስ ኒቆዲሞስ ካራክተሩን አየን፣ አቅርቦቱን ወደ ጌታ አየን። አሁን ደግሞ እስቲ ኢየሱስ እንዴት ቻሌንጅ እንዳደረገው እናያለን። ቁጥር 3 ላይ ኢየሱስ መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም አለ። እንግዲህ አስቡት፣ ይሄ ሰው ሪሊጂየስ ነው ብለናል፣ ሪች ነው ብለናል፣ ሀብታም ነው ብለናል። እንደገና ደግሞ ሪስፔክቴብል ነው፣ የከበረ ሰው ነው፣ በጣም ደግሞ ሪል እውነትን ፈላጊ ሰው ነው ብለናል። ኢየሱስም በአክብሮት ነው የቀረበው። ኢየሱስም በመረዳት ነው የቀረበው። ኢየሱስ ክርስቶስ ጋር ደግሞ ያመጣው ያ ተአምራት ያስደነቀው እንደ ማንም ሰው በኢየሱስ ተአምራትና ድንቅ ተገርሞ ነው የቀረበው። ኢየሱስ ግን ምን አለው? ምስጋና ጥሩ ነው፣ አክብሮት ጥሩ ነው፣ ሃይማኖተኛነት ይሄ ደግሞ በሰዎች ዘንድ ሀብታም መሆን፣ በሰዎች ዘንድ ሪስፔክቴብል መሆን፣ የከበርክ መሆን ይሄ ሁሉ ቢኖርህም አለው ኢነፍ አይደለም አለው። ለመዳን አንተ ገና ያንተ ሃይማኖት ቀጥታ ኢየሱስ እንግዲህ አድሬስ ያደረገው ምንድነው? ኢየሱስ ክርስቶስ ልቡ የኒቆዲሞስ ልብ ጋር ነው። ቀጥታ የኒቆዲሞስ ልብ ምን እንደሚያስፈልገው ነው የነገረው። የሚያስፈልገው ምንድነው? ሃይማኖት ብቻ፣ ይሄ ስርዓት ወግ ብቻ በቂ አይደለም፣ ዳግም ልትወለድ ያስፈልጋል። ይሄ ለኒቆዲሞስ በጣም ቻሌንጅ የሚያደርገው ነው። ዳግም ልትወለድ ያስፈልጋል። አያችሁ፣ ሰው ፊትን ያህል እግዚአብሔር ግን ልብን ያህል። ኒቆዲሞስ እነዚህን ሁሉ ነገር በሰዎች ዘንድ ያለው ኢቭን ለጌታ እንኳን የቀረበበት ኢየሱስ ይህንን ሁሉ ኢግኖር ነው ያደረገው።
ኢግኖር አድርጎ ዳይሬክት ለኒቆዲሞስ የሚያስፈልገው ለልቡ ለህይወቱ የሚያስፈልገውን ነገር ነው የነገረው። የጠላት መሳም የበዛ ነው ይባላል ምሳሌ ላይ። የወዳጅ ማቁሰል ደግሞ ምን ያህል የተሻለ እንደሆነ ይናገራል። ወገኖቼ ብዙ ሰው ከሚስመን ብዙ ሰው ከሚያሞካሸን እንደው እውነቱን ፍርጥ አድርጎ የሚነግረን ቢያመንም ይሻላል። ኢየሱስ ክርስቶስ ኒቆዲሞስን እንደሚወደው የሚያሳየው ምንድነው? በቃ የሚድንበትን መንገድ አሳየው፣ ነገረው። ኒቆዲሞስ ይሄ የምትለው የምታደርገው እሱ ሁሉ በቂ አይደለም ማለት በቃ ዳግም ተወለዳል። ለኒቆዲሞስ ባለው ላይ ቢጨመርለት ባለው ላይ አድድ እየሆነ ቢሄድለት ለሱ ይመርጣል። ነገር ግን ኢየሱስ ክርስቶስ ይሄንን ሁሉ ኢግኖር አድርጎ ቀጥታ ለልቡ የሚያስፈልገው ለህይወቱ የሚያስፈልገው ነገር ነገረው። ወገኖቼ እውነተኛ የሚወዳችሁ ሰው እውነቱን የሚነግራችሁ ነው፣ እውነቱን የሚያበራላችሁ ነው፣ እውነቱን የሚገልጥላችሁ ነው። ዝም ብሎ ያላችሁ ነገር ላይ እያሻሸ የሚላችሁ እሱ የጠላት መሳም የበዛ ነው የሚለው ምሳሌ ላይ። የወዳጅ ማቁሰል ይሻላል። ቢያቆስላችሁም ቢያደማችሁም እውነተኛ ወዳጅ እውነቱን የሚነግራችሁ እሱ ይጠቅማችኋል። ኢየሱስ እውነት ነው፣ እውነቱን ነው ፍርጥ አድርጎ የነገረው። ምክንያቱም ለኒቆዲሞስ ይሄ ሁሉ ነገር ቢኖረው ነፍሱን ግን ቢያጎድል ምን ይጠቅመዋል? ስለዚህ ነው ሃይማኖተኛም ይሁን በሰዎች ዘንድ የከበረ ይሁን እውነትም ኢየሱስ ጋር ጥሩ አክብሮት ኖሮት ቢመጣም ግን እውነትን አውቆ ዳግም ካልተወለደ ይሄ ሰው ምን ይጠቅመዋል? እንደዛው ከነክብሩ ሲኦል ነው የሚወርደው። ኢየሱስ ግን እኔ የሚረባህን መንገድ የማስተምር በምትሄድበትን መንገድ የምመራ አምላክ እግዚአብሔር ነኝ ያለ ኢየሱስ የሚረባውን ነገር ነው የነገረው። አሁንም ወገኖቼ ጌታ ብዙ መልካም ነገር ቢኖረን ብዙ ጥሩ ነገር ቢኖረን ዛሬም ቢሆን የሚለን ዳግም መወለድን ነው። ምክንያቱም ሰው ዳግም ካልተወለደ የእግዚአብሔር መንግስት ሊገባ ይቅርና መንግስተ ሰማያት የሚለውን አያይም ነው የሚለው። ኦኬ ይሄ አነጋገር ይሄ ቻሌንጅ የሚገርማችሁ ለኒቆዲሞስ ኮንፊውዥን ሲፈጥርበት እናያለን። ኮንፊውዝድ ሲሆን እናያለን። እንደውም 3 ጥያቄ ጠየቀው። ምን አለው? ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል አለው። እኔ በስተርጅና ተወለድ ነው የምትለኝ ነው የሚለው ኢየሱስን። ሌላው ደግሞ ሁለተኛ ወደ እናቱ ማህፀን ገብቶ ይወለድ ዘንድ ይቻላልን ይለዋል ቁጥር 4 ላይ። ኒቆዲሞስም መልሶ ይህ እንዴት ሊሆን ይችላል? አያችሁ፣ ይሄ ነው እንግዲህ ለኒቆዲሞስ ኮንፊውዥን። ከተለማመደው ካሰበው ካወቀው እስካሁን ካደገበት እስካሁን ጎለመስኩ አረጀው ከሚልበት ነገር ውስጥ ልዩ ሆነ ትምህርት በሌሊት ኢየሱስ አስተማረው። የሌሊት ተማሪ መሆን ጥሩ ነው። አንዳንዴ ግን ወገኖቼ ኢየሱስ ክርስቶስ የሚያስተምረን ትምህርት ቻሌንጅም አለ። አይዞሽ ይሆንልሻል፣ ይሳካልሻል፣ ጠርምሰሽ ትገቢያለሽ፣ ትወጫለሽ የሚል እንደ ዘመኑ ሰባኪ የሚያስተምር ሳይሆን እውነቱን ነው የሚነግረው። ለልባችን፣ ለህይወታችን፣ ለፋይናል ዴስቲኔሽናችን እዚህ ምድር ላይ ብቻ የምንበለጽግበት እዚህ ምድር ላይ ብቻ የምንከብርበት ሳይሆን ከሞት ባሻገር የምንኖረውን ኑሮ ሁሉ የሚያሻግር ትምህርት ነው ኢየሱስ የሚናገረው። ለዚህ ነው ዳግም ተወለድ። አንተ የምታደርጋቸው ነገሮች የምትሆናቸው ነገሮች ሁሉ ኢነፍ አይደሉም። ስለዚህ ዳግም ተወለድ አለው። እንዴ ታዲያ እኔ እንደገና ማህፀን ግባ ነው የምትለኝ? እንደገና ሰው እናቱ ሆድ ውስጥ ነው የሚገባው? ኮንፊውዝድ ሆነ ኒቆዲሞስ። ኢየሱስም መለሰ እንዲህ አለ፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋቸዋል ስላልኩ አታድንቃሉ። እዚህ ጋር 2 ነገር ነው የሚናገረው። አንደኛው the nature of new birth፣ ዳግም የመወለድ ኔቸሩ ምንድነው? the word again የሚለው ነው። እንደገና የሚል ነገር በጣም ቻሌንጅ የሚያደርግ ነው። ሁለተኛ the necessity of a new birth ማለት በጣም አስፈላጊው ነገር ደግሞ except አለው፣ በቀር ዳግም ካልተወለድክ በቀር። ወገኖቼ ይሄ except በቀር የሚለውና again የሚለው ነገር በጣም ቻሌንጅ አደረገው።
ወገኖቼ እስቲ አስቡት ለሊቱን ሙሉ ተማሪ ሆናችሁ ስትተጉ ውላችሁ ስታጠኑ ውላችሁ የቤት ስራ ተሰጥቷችሁ ስትሰሩ ውላችሁ ጠዋት በማለዳ ትምህርት ቤት ሄዳችሁ አስተማሪው ለሊት እንቅልፍ አጥታችሁ የሰራችሁትን ስራ እንደገና ስራው ቢላችሁ እንደገና እኮ ከዜሮ ጀምር ማለት እኮ ወይም ደግሞ በጣም ስትሰሩ ውላችሁ ብዙ ነገሮችን አሳመርኩ ብላችሁ ባላችሁ ፕሮፌሽን ነገር ግን አለቃችሁ ወይም ሱፐርቫይዘሩ ወይም ደግሞ ማናጀሩ መጥቶ ይሄን ነገር እንደገና ይሰራ ቢል ወይም አንድ መሐንዲስ ህንጻ የሚሰሩትን እነዚህ ግንበኞችን ሲገነቡ ሲያንጹ ቆይተው ነገር ግን መሰረቱ ጋር ችግር አለውና እንደገና አፍርሳችሁ ይሄንን ስሩ ቢል በጣም ወገኖቼ የሚያደክም ነው ዲስከሬጅ የሚያደርግ ነው ተስፋ የሚያስቆርጥ ነው ግራ የሚያጋባ ነው ኮንፊውዝድ የሚያደርግ ነው ይሄ ሁሉ የለፋውት ከንቱ ነው የሚያሰኝ ነው እንደነገርኳችሁ እንግዲህ ኒቆዲሞስ ማን ነው ሃይማኖተኛ ሰው ነው የከበረ ሰው ነው እንደገና ደግሞ በሰዎች ዘንድ ትልቅ ስፍራ ያለው የሕግ መምህር ነው ዳግም ተወለድ ማለት እንደገና ቤቢ ሁን ማለት ነው እንደገና ሃሁ ቁጥር ነው እንደገና የመጣቸው ነገሮች ሁሉ ለሱ የተረዳው ኒቆዲሞስ ምንድነው ወደ ኋላ ተመልሰ እንደገና ከህፃንነት ጀምር ላይፍን ይሄ በጣም ግራ የሚያጋባ ነገር ነው ኢየሱስ ክርስቶስ የነገረው አጌን ሲባል በቃ ያንተን ሪሊጅን ከመጀመሪያው ጀምረው ሮንግ ቦታ ላይ ነው ያለው ሀብታምን ብትሆን እንደገና ህፃን ሆነ ጀምር ያስተማሪም ብትሆን እንደገና ህፃን ሆነ ከፊደል እየቆጠርክና የሚለው ነው የመሰለው ለኒቆዲሞስ ነው ኢየሱስ ግን እንደዛ አይደለም ያለው እንደገና ደግሞ የከበርክ ሰው አንቱ ምትባል ነህ ሸምግላል አው ግን እንደገና ቤቢ ሆነ አንተ ተብለ እደግ እንደገና ከህፃንነት ጀምር ላይፍን አጌን ደሞ አለው ኤክሴፕት ካልሆንክ በቀር መንግስተ ሰማያት አታይ እነዚህ ሁለት ቃሎች አነቁት ያዙት አላነቃንቃሉት ኒቆዲሞስን ይሄ ትልቅ ቻሌንጅ ነው በኋላ ግራ ሲገባው ጊዜ ኢየሱስ መቼም ግራ የሚያጋባ አይደለም ግራ ለገባው መፍትሄ ነውና ምን አለው ኢየሱስ ክርስቶስ ቁጥር 5 እና 6 ኢየሱስ መለሰ ኮንፊውዝድ የሆነበትን ነገር ክሊሪፋይ ሲያደርግለት ኢየሱስ ምን አለው ኢየሱስ መለሰ እንዲህ ሲል እውነት እልሃለሁ ሰው በውሃና በመንፈስ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም ከስጋ የተወለደ ስጋ ነው ከመንፈስ የተወለደ መንፈስ ነው አለ እኔ የምልህ ስለ ስጋ መወለድ ሳይሆን አሁን መንግስተ ሰማያት ለመግባት ግን እንደገና ሪጀነሬት መሆን አለብህ ነው የሚለው ሪፍሬሽ መሆን አለብህ ማለት እንደገና ስጋና ደም የሚወለድ ስጋ ነው ከመንፈስ የሚወለድ ግን መንፈስ ነው ምንድነው ሁለት ኢንስትሩሜንት ነው ያሳየው አንደኛው ከውሃ መወለድ ሁለተኛው ከመንፈስ መወለድ ከውሃ መወለድ ማለት ምን ማለት ነው ከውሃ መወለድ ማለት ከእግዚአብሔር ቃል መወለድ ማለት ነው በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ይላል አንደኛ ቆሮንቶስ 1:21 ኤፌሶን 5:26 ላይ በውሃ መታጠብና ከቃሉ ጋር አንጽቶ እንዲቀድሳት ስለ እርሷ ራሱን አሳልፎ ሰጠ ይላል ስለዚህ ከውሃ መወለድ ማለት ከእግዚአብሔር ቃል ነው እንደገና ጴጥሮስ ላይ አንደኛ ጴጥሮስ 1:23 ላይ የቅድሙ ኤፌሶን 5:26 ነው አንደኛ ጴጥሮስ 1:23 ላይ ምን አለው ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለምና በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ አለ ስለዚህ ከውሃ መወለድ ማለት ብዙ ሰዎች ከጥምቀት ይመስላቸዋል ወገኖቼ ሰው ተጠምቆ ዳግም ካልተወለደ ቢጠመቅም መንግስተ ሰማያት አይገባም ነገር ግን ያመነ የተጠመቀ ስለሚል ሰው ከአመነ በኋላ ከዳነ በኋላ ነው መጠመቅ ያለበት ኢትዮጵያው ጀንደረባ ኢሳይያስ 53ን ፊልጶስ ሄዶ በደንብ ኤክስፕሌን አደረገው ጌታን ተቀበለ ከዛ በኋላ ነው እንዳልጠመቅ የሚከለክለኝ ማንም የለም ማለት አጠመቀው ወገኖቼ ጥምቀት አይቀድምም የሚቀድመው ዳግም መወለድ ነው ዳግም ደግሞ የምንወለደው በእግዚአብሔር ቃል ነው ከማይጠፋ ዘር ከተወለድን በኋላ መጠመቅ እንችላለን ከውሃ መወለድ ብዙ ሰዎች መጠመቅ ይመስላቸዋል በልጅነቴ ተጠምቅ ያለውና እኔ በቃ ድኛለሁ ይላሉ አይደለም ሮንግ ትምህርት ነው በመጀመሪያ ዳግም ከተወለድን በኋላ ነው
ጥምቀት የሚያስፈልገው። የሞተ ሰው ነው እንጂ የሚቀበረው ወገኖች፣ ሰው ሳይሞት አንቀብረውም። ጥምቀት በእኛ በኃጢአት ምክንያት ከክርስቶስ ጋራ ጌታን ስንቀበል እንደ ሞትን የቆጠርን ሰዎች ነን። እንግዲህ ሞቱን በሚመስል ሞት ከሱ ጋር ከተባበርን እንደገና በጥምቀት ተቀብረን ትንሣኤውን በሚመስል ትንሣኤ ከውሃ ስንወጣ እኛም ደግሞ የትንሣኤው ተባባሪ መሆናችንን የምንገልጽበት ስርዓት እንጂ ጥምቀት በራሱ አያድንም። የሚያድነው የእግዚአብሔር ቃል ነው። ከዛ በኋላ ግን መጠመቂያ ያስፈልጋል። ሌላው ቦርን ኦፍ ስፒሪት ከመንፈስ መወለድ ማለት አንደኛ ቆሮንቶስ 12:13 ላይ እንዲህ ይላል፣ አይሁዶች ብንሆን የግሪክ ሰዎች ብንሆን ባሪያ ብንሆን ጨዋ ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንሆን ዘንድ ተጠምቀናልና ሁላችን አንዱ መንፈስ ጠጥተናልና ይላል። ይህ ብቻ አይደለም። ቲቶ 3:5 ላይ እንዲህ ይላል፣ እንደ ምሕረቱ መጠን በአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ ይላል። አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በመንፈስ ቅዱስ መታደስ አዳነን ለአዲስ ልደት ነው የሚለው። በመታጠብ በደሙም በቃሉም በመታጠብ ይሆናል፣ ግን በመንፈስ ቅዱስ መታደስ አዳነን ይላል። ሰው ዳግም ለመወለድ የግድ የእግዚአብሔር ቃል የግድ መንፈስ ቅዱስ ያስፈልገዋል። አሁንም ይሄ ነገር ክሊሪፋይ ስላልሆነለት እንደገና ኢየሱስ ያብራራለት እናያለን። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ብዙ ሰዎች ይህንን በአንድ ሳይድ ነው የሚያዩት። ኢየሱስ ክርስቶስ ግን በሁለት ሳይድ ነው ያሳየው። አንደኛ በስጋ ስለመወለድ፣ ሁለተኛ በመንፈስ ስለመወለድ። ዳግም ካልተወለድክ ማለት የመጀመሪያ ልደት አለ ማለት ነው። እሱ ላይ ሌላ ዳግም ካልጨመርክበት ማለት ነው አትድንም ነው። ሰው መጀመሪያ ሳይወለድ ዳግም ልደት ምን እንደሆነ አያውቅም። በመጀመሪያ ፈርስት እንደገና በስጋ መወለድ አለብን። በመንፈስ ለመዳን ግን አንድ ሰው በስጋ ተወልዶ እዚህ ምድር ላይ ካልመጣ እንዴት ነው ዳግም የሚወለደው? ዳግም ሲለው የስጋንም መወለድ የመንፈስንም መወለድ እያሳየው ነው። ሰው ከውሃና ከመንፈስ ካልተወለደ በቀር ሲል እስቲ ስለ ስጋ መወለድ፣ ምክንያቱም የምድሩን ሲነግሯችሁ ካልገባችሁ አለ ዝቅ ብሎ የሰማዩን ቢነግሯችሁ እንዴት ይገባችኋል አለ ኢየሱስ። የምድሩን እስቲ ነው ሰው ሲወለድ በመጀመሪያ ፊዚካሊ በርዝ ፕሮቫይድ ላይፍ። አንድ ሰው ሲወለድ ህይወት ነው። አንድ ሰው በመወለድ ነው አይደለ ህይወት ይዞ የሚመጣ ወደዚህ ምድር። እያንዳንዳችን በመወለድ ነው። እንደ አዳምና እንደ ሔዋን በኤደን ገነት አይደለም እንደው እግዚአብሔር ክሬት ያደረገ። ሁላችንም በማህፀን ሳለን ነው እግዚአብሔር ያወቀን የሰራ። ስለዚህ ሰው ሲወለድ ህይወት ይዞ ነው የሚመጣው እና ዳግምም የሚወለድ ሰው እንዲሁ ነው። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። አንደኛ ዮሐንስ 5:12 ላይ። ስለዚህ እኛ በመወለድ የስጋ ህይወት ይዘን እንደመጣም በመጀመሪያ ዳግም ስንወለድ ደግሞ ልጁ ያለው ህይወት ይኖረዋል ነው። ስለዚህ በመወለድ ውስጥ ህይወት እንዳለ ነው የሚያሳየው። ሌላው ፊዚካል በርዝ only happen once። ስለዚህ አንድ ሰው በስጋ ሲወለድ አንድ ጊዜ ነው፣ ሁለቴ አይወለድም። በመንፈስም ሰው ሲወለድ አንድ ጊዜ ነው። ሶስተኛ ልደት የሚባል የለም። የመጀመሪያ ልደት የፊዚካል ነው፣ ሁለተኛው ልደት ዳግም ነው። ስለዚህ በመንፈስ የምንወለደው አንድ ጊዜ ነው። ይህንንም እያሳየው ነው ጌታ። አንተ የአይሁድ አስተማሪ ሆነ የእስራኤል መምህር ሆነ ይህን አታውቅም ምን ያለው? ለዚህ ነው የምድሩን ሲነግሯችሁ ካልገባችሁ የሰማዩ። ስለዚህ በምድራዊ መወለድ ምን እንደሆነ ኢየሱስ እየነገረው ነው። ሌላው ፊዚካል በርዝ ቴክስ ፕሌስ። አንድ ሰው ሲወለድ እናቱ ከማርገዟ ጀምራ 3 ወር ሲሞላ ቮሚት ያደርጋታል። ከዛ በሆዷ ላይ ምናልባት ደም ብዛት፣ ስኳር፣ ብዙ ችግሮች አሉ። ያንን ሁሉ ሰፈር ታደርጋለች። ይባስ ብሎ ደግሞ በመጨረሻ ሰዓት 9 ወር ተሸክማው አመጣ ነው የምትወልደው። የአንድ ሰው ህይወት ወደዚህ ለመምጣት የሌላ ሰው ሳፈሪንግ አለ፣ የእናት ሳፈሪንግ አለ። እንዲሁ የኛ ለመወለድ ለዳግም ልደት ማግኘት የክርስቶስ ሳፈሪንግ ዲተርማይን ያደርጋል። ኢየሱስ ተሰቃይቶ፣ ኢየሱስ መከራ በልቶ፣ ኢየሱስ በብዙ መከራ የብዙዎችን ጭንቀት መስቀል ላይ ተሸክሞ ነው እኛ 9 ወር እንደተሸከመችን እናታችን
የኛ ዛሬ ህይወት ማግኘት የሌላ ሰው ሳፈሪንግ ውጤቶች ነን የክርስቶስ ሳፈሪንግ ውጤቶች ነን ወገኖቼ ስለዚህ ይሄንን ሁሉ ነው የሚያሳየው ሌላው ፊዚካል በርዝ አንድ ሰው ዳግም ሲወለድ አይታችሁ እንደሆነ በስጋ የተወለደ ሰው ፓስት የሚባል ኤክስፒሪየንስ የለውም ቀድሞ የት ነበርክ ብትሉት ህፃኑ ምንም ትዝታ የለውም በቃ ላይፍን ገና ሲወለድ ነው የሚጀምረው የኋላ ትዝታ ፓስት ላይፍ የለውም ዳግምም የሚወለድ ሰው እንዲሁ ነው እንዲህ ይላል እግዚአብሔር ቃል ሁለተኛ ቆሮንቶስ 5:17 ላይ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አሮጌው ነገር አልፏል እነሆ ሁሉ አዲስ ሆኗል እኛ አሮጌውን አዳም ያሰብን ካላስታወስን በቀር ዳግም የተወለደ ሰው አሮጌው ነገር አልፏል ሁሉ አዲስ ሆኗል አዲስ ፍጥረት ነው ልክ አንድ ጻል ሲወለድ ወደዚህ ምድር ፊውቸር እንጂ ያለው ፓስት ኤክስፒሪየንስ የለው ማለት ወደ ኋላ ሄዶ የሚያስበው ነገር የለውም ግን ፊውቸር አለው ህፃን ልጅ እንዲሁኛም ስንወለድ ፊውቸራችንን ነው እንጂ የሚያሳየን ወደ ኋላ አሮጌው አዳም እሱ አልፏል ነው የሚለው ሁሉ አዲስ ፍጥረት ሆኗል ይላል አሮጌው ነገር ሁሉ አልፏል ስለዚህ ዳግም የሚወለድ ሰው ፊውቸር እንጂ ፓስቱን ሁሉ ጥሎታል በቃ እግዚአብሔር አዲስ አድርጎ ነው ስለዚህ ስለመወለድ ሲነግረው ኢየሱስ ኤክስፕላኔሽን ሲሰጠው አንተ የእስራኤል መምህር ሆነ እነዚህን ሁሉ አስብ እንጂ ያለው አሁንም ጨምሮ ኤክስፕላኔሽን የሰጠው የመጨረሻው ምንድነው ቁጥር 8 ላይ ነፋስ ወደሚወደው ይነፍሳል ድምጹን ትሰማለህ ነገር ግን ከወዴት እንደመጣ ወዴት እንደሄደ አታውቅም ከመንፈስ የተወለደው ሁሉ እንዲሁ ነው አለ ልክ ነፋስን ድምጹን እንደምትሰማው ከየት መጥቶ ወዴት እንደሚመጣ እንደማታውቅ ሁሉ መንፈስ ቅዱስ የሚያድሳቸው አዲስ ፍጥረት ሊያደርጋቸው ሊወልዳቸው ወይም ደግሞ ሊድኑ ያሉትን በመንፈስና በውሃ ነው ብሏል ቃሉና መንፈሱ ነው ብሏል አይደለ ስለዚህ መንፈስ ቅዱስ እንዴት አድርጎ እንደሚያድንህ አታውቁም ማለት የኛ ልብ አሁን ለምሳሌ ያንዳንዳችሁ በጠይቃችሁ እንዴት ዳንሽ ብላችሁ እኔ እንጃ እኔ በቃ ቀድሞ አመንዝራ ነበርኩ ሌባ ነበርኩ ጠጪ ነበርኩ ጌታ ወደ ህይወት የመጣ ያ ነገርን ተውቁት በቃ ቁርጥ አለልኝ እንላለን እንዴት ሰራው ውስጥ ልብሽ ውስጥ ጌታ ንገሪኝ ብንል አናውቁም ልክ እንደ ንፋስ ነው መንፈስ ቅዱስ ብቻ መጥቶ ልባችንን ሲለውጠው ነው ለኒቆዲሞስ እንዲህ ነው ያለው ከመንፈስ የሚወለድ ሰው እንዲሁ ነው አለው ንፋስ ከየት መጥቶ ወዴት እንደሚሄድ ልክ በርጉዝ ሆድ ውስጥ አጥንት እንዴት እንደሚዋሃድ እንደማታውቅ የእግዚአብሔርንም ስራ አታውቅም ነው የሚለው መክብብ ላይ ስለዚህ በህይወታችን መንፈስ ቅዱስ መጥቶ እድሳት ሲያደርግ እንዴት እንደለወጠን አናውቅም ልክ እንደ ንፋስ ነው መጥቶ ህይወቴን ለወጠው አንድ ወቅት ሌባ አታላይ ውሸታም የነበርኩት አመንዝራ ጠጪ ሰካራም የነበረውን ሁሉ ሰው ጌታ ወደ ህይወቱ ሲመጣ ልክ እንደ ንፋስ በአንድ ጊዜ ልቡን ይለውጣል ማለት ነው ልክ የቄስን ልጅ ሳኦል ምንነካው እስከሚባል ያደርሰናል እንዲህ ነው የሚለውጥህ ነው የሚለው ኢየሱስ ክርስቶስ ምክንያቱም የእግዚአብሔር ቃል እንደ ምህረቱ መጠን ለአዲስ ልደት በሚሆን መታጠብ በመንፈስ ቅዱስ መታደስ አዳነን እንጂ ስለሚል ስለዚህ መንፈስ ቅዱስ እንደዚህ ያድሰናል ይላል ስለዚህ በአጠቃላይ ኒቆዲሞስን ኤክስፕሌን ያደረገለት የመጣው እንዴት ዳግም እንደሚወለድ ነው በመጨረሻ አንዳንድ ምልክቶችን ሲያሳየው እናያለን አንደኛ የብሉይ ኪዳን ጥላን ሲያሳየው እናያለን ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ስለዚህ ሙሴ እባብን በናስ ሰርቶ እንደሰቀለና እባብ የነደፈው ሁሉ ያ መስቀል አይቶ እንደዳነ ሁሉ የሰው ልጅም ሊሰቀል ይገባዋል በዛ የሚያምን ሁሉ ዳግም ልደት ያገኛል ነው የሚለው ይህ ብቻ አይደለም የእግዚአብሔር ፕላን እንዴት ዓለምን ሁሉ ለማዳን እንዳሰበ ይነግረዋል በቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና ስለዚህ እግዚአብሔር ዓለምን ሁሉ ያዳነው ልጁን ሳክሪፋይ አድርጎ ነው ስለዚህ ነው የመጣሁት ለሰው ልጆች ህይወት ልሰጥ ነውና ኒቆዲሞስ ያለ በኒቆዲሞስ ያደረገ ለኛ ሁሉ ለትውልድ ሁሉ ነው ጌታ የሚናገረው ይህ ብቻ አይደለም የእግዚአብሔር ፕላን
እቅድ ቀላልና ኢዚ እንደሆነ ሙሴ ልክ የተሰቀለው ነሐስ ሰዎቹ አይተው እንደዳኑ እኛም ደግሞ በክርስቶስ ኢየሱስ በመስቀል ላይ በሞተውና በሰራው ስራ በቀላሉ አምነን እንድንድን ነው። ምንም ተራራ መውጣት፣ ሸለቆ መውረድ፣ ምንም ገዳም መግባት፣ ምንም ውጣ ውረድ አያስፈልገውም። በቃ ኢየሱስ ስለኔ ኃጢአት ሞተ ብለን እንድናምን ነው ይሄንን የምሳሌ የሰጠው። ይህ ብቻ አይደለም፣ ደግሞ በእርሱ የሚያምን ሁሉ የሚለው ደህንነቱ ለሁሉም እንደሆነ ለሚያምን ሁሉ ለዚህና ለዚህ አይባልም። ክልል የለውም፣ ገደብ የለውም። አሕዛብ፣ አይሁድ፣ ግሪካዊ የለም። ሁሉን የሚያቅፍ እንደሆነ ነው የሚነግረው ቁጥር 16 ላይ። ስለዚህ ሌላው የእግዚአብሔርን ፕሮሚስ ይነግረዋል ኢየሱስ ክርስቶስ። ዓለም አለው ቁጥር 17 ላይ በልጁ እንዲያምን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ምድር አላከው። ኢየሱስ ክርስቶስ ወደዚህ ምድር የመጣው ዓለም ሁሉ በልጁ እንዲያምን እንጂ እግዚአብሔር ለፍርድ አይደለም። አንድ ጊዜ ዮሐንስና ወንድሞቹ የነጎድጓድ ልጆች ኢየሱስ ክርስቶስን ወደ ሰማርያ አትገባም አሉት። የሰማርያ ሰዎች እሳት ከሰማይ ወርዳ ትብላችሁ አለ። ምን አይነት መንፈስ ነው ያላችሁ አለ። የሰው ልጅ የጠፉትን ሊያድን እንጂ እኮ ለፍርድ አልመጣም አላቸው። ስለዚህ አሁንም እዚህ ለኒቆዲሞስ የሚለው ምንድነው? ዓለም በልጁ እንዲድን ነው እንጂ ኢየሱስ ለፍርድ አልመጣም። ወገኖች ኢየሱስ ለፍርድ አልመጣም፣ ሊያድነን እንጂ። ዛሬ በተለያየ ነገር ውስጥ የምታልፉ ሰዎች እነግራችኋለሁ፣ ኢየሱስ ለፍርድ አልመጣም፣ ኢየሱስ ሊያድን ነው የመጣው። ስለዚህ ለኒቆዲሞስ እኔ የመጣሁት ሕይወት ልሰጣችሁ እንጂ ልፈርድ አልመጣሁም ይላል። የመጨረሻ ማጠቃለያ ግን የሚናገረው ስለ ፍርድ ነው። ቁጥር 18 ላይ በእርሱ የሚያምን አይፈረድበትም ማለት ጌታ ኢየሱስን እንደ ግል አዳኝ አድርጎ የተቀበለ አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ወገኖቼ አንደር ኮንደምኔሽን ውስጥ ነው። እኔ አይደለም የፈረድኩበት፣ ስላላመነኝ እኔ አንድያ ልጁን እግዚአብሔር ሰጥቷል፣ ሳክሪፋይ አድርጓል። የሚወደው ልጅ ዓለምን እስከዚህ ድረስ ነው እግዚአብሔር የወደደው ልጁን በመስጠት። ይሄን ካላመነ ግን በክርስቶስ የማያምን አሁኑኑ ተፈርዶበታል። there is condemnation አለ፣ ፍርድ አለ። ግን አሁኑኑ የተፈረደበት ስላላመነ ነው። እኔ ግን ልፈርድበት አልመጣሁም ነው የሚለው። ብርሃን ቁጥር 19 ላይ ብርሃን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ፍርዱ ምንድነው ይላል? ሰዎች የጨለማን ስራ ነው የሚወዱት፣ የኃጢአትን ስራ ነው የሚወዱት። ስለዚህ ብርሃን የሆነው ክርስቶስ ወደ ዓለም መጥቷል። ግን ሰዎች ስራቸው ክፉ ስለሆነ ጨለማን ስራ ስለሚወዱ ወደ ብርሃን አይመጡም። ምክንያቱም ወደ ብርሃን ከመጡ ብርሃኑ ስራቸውን ያጋልጣል። አመንዝራ ሰው ወደ ክርስቶስ ቢመጣ አመንዝራነቱ ይገለጣል። ወደ ቃሉ ቢመጣ አመንዝራ ይለዋል ቃሉ። መስተዋት ነውና ያሳያል። ብርሃን ነው። ኢየሱስ ጋር ጨለማ የሚባል የለም። ሌባ ከሆነ ሌባ ነህ ነው የሚለው። ስለዚህ ብዙዎች ወደ ኢየሱስ የመጡት ግን ክፉ የሚያደርጉ ሁሉ ብርሃንን ይጠላልና ስራው እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ስለዚህ ወደኔ የሚመጣ ሁሉ እውነትን የሚፈልግ ሁሉ ያው ስራዬ ይገለጥ፣ ምንም ችግር የለም፣ ብቻ ጌታ ያድነኝ የሚል እኔ ለፍርድ አልመጣሁም አድነዋለሁ። ግን ሰዎች ስራቸው ክፉ ነው፣ አመጽን ይወዳሉና ወደ ብርሃን ወደኔ አይመጡም፣ ስራቸውን የጨለማውን ስራ መተው ስለማይፈልጉ። ስለዚህ ራሱ አሁን በእግዚአብሔር ልጅ ባለማመናቸው ተፈርዶባቸዋል ነው የሚለው። ስለዚህ ማጠቃለያ እንግዲህ ኒቆዲሞስ እንደዚህ አይነት ሃይማኖተኛ የሆነ ሰው፣ ጌታ ኢየሱስን የሚያከብር ሰው ዳግም ተወለድ የተማረው የሌሊት ትምህርት ዳግም ተወለድ ነው። ወገኖቼ ዛሬም ጌታ የሚለን ዳግም ተወለድ። ዳግም ካልተወለድክ በቀር መንግስተ ሰማያት መግባት አይደለም አታያትም ነው ያለው። አሁን ጥሩ ሃይማኖተኛ ነኝ ልንል እንችላለን። ጥሩ በሰዎች ዘንድ የከበርኩ ሰው ነኝ ልንል እንችላለን። ወይም ደግሞ በሰዎች ዘንድ ተወዳጅ ልንሆን እንችላለን። ለልባችን ግን ለህይወታችን ግን የሚያስፈልገው እውነተኛ ወንጌል ዳግም ልደት ነው። ወገኖቼ ዳግም የተወለዳችሁ ደግሞ የጌታ ኢየሱስ ክርስቶስን ህይወት እኔ ውስጥ ገብቷል የምትሉ ደግሞ መቼም ልጅ ተወልዶ ልጅ አይሆንም። ልጅ የተወለደ ደግሞ ማደግ ይጠበቅበታል። የተወለደ ልጅ ሲያድግ ደስ እንደሚለን አባታችን ደግሞ የኛን ማደግ ይጠብቃል። ስለዚህ የተወለድን ልናድግ
ያልተወለድን ደግሞ ልንወለድ የአባታችን በጎ ፈቃድ ነው። ጨርሻለሁ። 1 ደቂቃ አለችኝ። በዚህ ሳጥሪ ማደርገው ምንድነው? እኔ ጌታን እንደ ግል አዳኝ አድርጌ መቀበል ፈልጋለሁ፣ እንደ ኒቆዲሞስ ዳግም መወለድ ፈልጋለሁ የምትሉ ሰዎች ድምጻችሁን አሰሙኝ።